ዑወጅ ብኑ ዒናቅ ማን ነው? ዑናቅ የተሰኘችው የዑወጅ እናት ታላቁ ሚስጥሯ ምን ነበር? የዑወጅ እናት ከወንድሟ ቃቢል የወረሰችው ምን አይነት መንፈስ ነበር? በአደም ዘመን የተወለደው ዑወጅ ዕድሜው ተለጥጦ እንዴት እስከ ሙሳ ዓለይሂ ሰላም ድረስ ሊቆይ ቻለ? 33,000 ክንድ ቁመት ያለው ዑወጅ አባቱ ማን ነበር? የኑህ ዓለይሂ ሰላም ዘመን መጥለቅለቅ ሲከሰት እውን ዑወጅ ተርፏልን? ሙእሚን ሳይሆንስ እንዴት ተረፈ? ውሃ መጠጣት ሲያሰኘው ከደመና ጉም ይጨልፍ የነበረው ዑወጅ የግዝፈቱ ምንጭ ምን ነበር? የአደም ልጅ የሆነችው ዒናቅ ዑወጅን ከወለደች በኋላ የት ተሰወረች? ቁመቱ 33,000 ክንድ የሚያህልን ግዙፍ ፍጡር ሙሳ ዓለይሂ ሰላም እንዴት ሊገድለው ተቻለው? የዚህን አስፈሪ ስብዕና ማንነት በተመለከተ ሙፈሲሮችና የታሪክ መዛግብት ምን ይላሉ? ይህን ለማመን የሚከብድ ትንግርትና ውስብስብ የሆነ ማንነት ግልጽ ለማድረግ ባዘጋጀነው መሰናዶ ውድ ጊዜና ጉልበት ስለባከነበት መሰናዶውን መመልከት ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በታሪካችን ማለዳ ላይ አንድ አስፈሪ ክስተት ተከስቶ ነበር። የታሪኩን ጅማሬ ሙፈሲሮችና የታሪክ መዛግብት እንደሚያወሱት ከሆነ ይህ ግለሰብ እናቱ የአደም ዓለይሂ ሰላም እና የሐዋ ልጅ ስትሆን በታሪክ የመጀመሪያዋ አመንዝራ ነበረች። ግለሰቡ ደግሞ ከመሬት ላይ ሆኖ ከደመና ውሃ የሚጠጣ ዓሣ ነባሪም በፀሐይ አቃጥሎ ጠብሶ የሚበላ ግዙፍ ፍጡር ነበር። ታሪኩ የሚጀምረው ከእናቱ ሐዋ ነው። ሐዋ ስትወልድ ሁሌም መንትያ ልጆችን ነበር እምትወልደው። ይህችን ልጅ ግን ለብቻዋ ነጠላ አድርጋ ወለደቻት። አወላለዷም እጅግ አስቀያሚና የተለየ ነበር። 2 ራሶች በትከሻዋ ላይ የበቀሉባት፣ በእያንዳንዱ እጆቿ ላይ የረዘሙና የተቆላለፉ ጥፍሮች ያላቸው 10 ጣቶች ነበሯት። ስሟም ዑናቅ አልያም ዒናቅ ትባላለች። ዒናቅ አደገች፣ ነገር ግን ለምድር ጥፋት ሆና ነበር ያደገችው። በታሪክ ዝሙትን፣ ምንዝርናንና ጥንቁልናን የጀመረችው የመጀመሪያዋ ሴት እርሷ ነበረች። ከዚያም ከቤተሰቦቿ ተገላም ሰው በማይኖርባቸው የፍርስራሽ ቦታዎች መኖር ጀመረች። በዚህም የዝሙት ልጇን ዑወጅን አልያም ዐውጅን ወለደች። በአንዳንድ የታሪክ ዘገባዎች ይህች ሴት በጽልመት ከኢብሊስ ጋር ዘሙታ ልጇን እንዳረገዘችም ይነገርላታል። የዒናቅ ጥፋትና አመፅ ልክና ገደብ ስላልነበረው እናቷ ሐዋም ረገመቻት። የዒናቅ ልጅ የሆነው ዑወጅ ግን እንዲህም እንዲያ እያለ አደገ። የሰውነቱ መጠንም እጅጉን ግዙፍ ሆነ። አፈታሪኮች እንደሚሉት ይህ ሰው ቁመቱ 33,000 ክንድ ሲሆን የጎን ስፋቱ ደግሞ 333 ክንድ ያህል ነበር። ጉልበቱ ምን ያህል እንደነበር የታሪክ መዛግብት ሲያትቱ በእጁ ከባህር ውስጥ ዓሣ ነባሪን አውጥቶ ወደ ፀሐይ በማቅረብ ይጠብሰውና ከዚያም ይውጠዋል። ውሃ መጠጣት ሲሻ ደግሞ ደመናን አስቆሞ ጉሙን በመምጠጥ ከእርሱ ይጎነጫል። በምድር ላይም ያለ አንዳች ተቀናቃኝ በጉልበቱ እየተመካ ብዙ ጥፋት ያደርስ ነበር። ዑወጅ በዚህ ሁኔታ ለረዥም ዘመናት ኖረ። ዕድሜውም ከ6,000 ዓመታት በላይ እንደዘለለ ይነገራል። በኑህ ዓለይሂ ሰላም ዘመን የነበረ ሲሆን ኑህን ዓለይሂ ሰላም መርከቡ ላይ እንዲያሳፍረው ጠይቆት ኑህም እምቢ እንዳለ ይነገርለታል። በኑህ ዓለይሂ ሰላም ዘመንም የጥፋቱ ውሃ መጥለቅለቅ ሲመጣ ውሃው ዑወጅን እስከ ጉልበቱ ብቻ ይዞት እንደነበር መዛግብቱ ይናገራሉ። ከኑህ ዓለይሂ ሰላም ዘመን ማዕበል ተርፎ የበርካታ ነቢያትን ዘመን የተጋራው ይህ አስደናቂ ፍጡር ምድርን ለበርካታ ዓመታት ሲያምሳት ቆይቶ በመጨረሻም በሙሳ ዓለይሂ ሰላም ዘመን በሙሳ እጅ እንደተገደለ ቁርጡቢና ጠበሪ ያትታሉ። ከበርካታ ምንጮች የተገኙትን የዚህን ግለሰብ ትንግርታዊ የታሪክ ክስተቶች በሚከተለው መልኩ ያዘጋጀሁት ሲሆን እስከ መሰናዶአችን ፍጻሜም መልካም ቆይታ። በቀደመው ዘመን በሰው ልጅ ታሪክ ጅማሮ የሰው ልጅ ታሪክ ገና በቅጡ ባልተጻፈበት ዓለም በአስደናቂ ሁነቶች በተሞላችበት
ነገር ግን ዛሬም ድረስ ምላሽ ባልተገኘለትና ምድር በረቂቃን ምስጢር በተከበበችበት ዘመን ነበር ይህ ድንቅ ታሪክ እንደተከሰተ የሚታመነው። በአንድ ገላጣ ሸለቆ አፋፍ ላይ ክፉና ደጉ የተፈራረቁባት ዘመን የጠቆረባትና የነዋሪዎቿ ቁጥር ከጥቂት ቤተሰቦች የማይዘል አንዲት ትንሽዬ መንደር ነበረች። የዛፍ ቅርንጫፎች አዘንብለው መንገዶች በሚከፋፈሉበት በዚያ ጥንታዊ መንደር ዳርቻ ላይ አናቅ የተባለች ሴት ትኖር ነበር። ይህች አናቅ እንደ ሴት ወግና ልማድ ያደገች አይደለችም። በመልካም የሴቶች ክብር መዝገብም ስሟ የለም። አንዳንዶች ከሰውና ከጅን ዘር የተዳቀለች ናት ሲሉ፣ ሌሎች ደግሞ ለአደም ፈተና ትሆን ዘንድ ለየት ባለ ተፈጥሮ የተሰራች ናት እያሉ ያወሩላታል። ታዲያ የወሬው እውነትና ሐሰት ቢለያይም ሁሉም በአንድ ነገር ይስማማሉ። አናቅ ከሰዎች የገዘፈች ለዓለም ሸክም እስክትሆን ድረስ የጎበጠች ድምጿም በሰላሌው ሌሊት እንደ አሮጌ በረት ሲጮህ የሚያስጎመራ ብቸኛ ሴት መሆኗን ነው። ሰማይ በዝናምና በነጎድጓድ በተሸፈነችበት ጨለማው በበረታበት አንድ ምሽት አናቅ ብቻዋን ወደ ዱር ወጣች። እንደ ዋዛ የማይጠራ ክፉ መንፈስ የሆነ ነገር የጠራች ትመስል በዚያ ውድቅት ሌሊት ከዱሩ ገባች። ብዙም አልቆየችም። አንድ ግዙፍ ሕፃን ታቅፋ ለወራት ከተሰወረችበት ተመለሰች። ይህ ልጅ እንደ ሌሎች ልጆች ተራ ሕፃን አልነበረም። አፈጣጠሩ ያስፈራል። ትከሻው የሰፋ፣ አንገቱ እንደ ዘንባባ ግንድ የገዘፈ፣ ዓይኖቹ እንደ እቶን እሳት የሚርገበገቡ፣ ሲያለቅስም ደረቱ ውስጥ ያለው ክፍተት ምድርን የሚያንቀጠቅጥ አስፈሪ ፍጡር ነበር። እናቱ ይህን ግዙፍ ፍጡር ያለምንም ጸጸት ዑወጅ አለችው። ስያሜውም ልክ ይህ ልጅ ከተራ የሰው ዘር የተገኘ ሳይሆን በፍጥረት ታሪክ ውስጥ እንደ አንድ ታላቅ መቅሰፍት የተከሰተ ነው ብላ ለዓለም የምታውጅበት ያህል ነበር። ጥይት ለብርጭቆ፣ የመሬት መንቀጥቀጥ ለዓለት ምን ማለት እንደሆነ፣ የሱም መፈጠር ለሰው ልጆች ያንኑ ያህል መልእክትን ያስተላልፍ ነበር። ዑወጅ ገና ከመወለዱ በረግረጋማ መሬት ላይ እንዳለ ሳር በቅጽበት አደገ። የሰው ልጅ በዓመታት የሚያገኘውን እድገት እርሱ በወራት ሸመተው። ይህ ፍጡር በልጅነቱ መዳፉን በተራራ ላይ ሲያስደግፍ የሰማይ ኮከቦች ይንቀጠቀጡ ነበር ይባላል። ለመጓዝ እግሩ መርገጥ ሲጀምርና በመንገድ ሲያልፍ ሳይነካቸው የዛፍ ቅርንጫፎች ይሰበሩ ነበር። እሱ በሚራመድበት ጊዜ የሚረግጣት ምድር እየተሰነጠቀች መንገዱን ታመቻችለትም ነበር። ይህን ሰው በዐይን አይተናል የሚሉ ሰዎች ሲተርኩ እንዲህ ይላሉ። ዑወጅ ሲጠማው እጁን ወደ ደመና ሰዶ ውሃ ይጨልፋል። ሲርበው ደግሞ አንድን መንደር የሚመግብ ግዙፍ ዓሣ ከባህር እያወጣ ይውጠዋል። የዐይን እማኞች ይህንን ትረካ የሚተርኩት ግዝፈቱን ለማድነቅ ብቻ ሳይሆን ፍርሃትንና ጥላቻን ለመግለጽም ጭምር ነበር። በዚያ ሩቅ ዘመን የመንደሩ ነዋሪዎች ከርቀት ዑወጅን ሲያዩት በሮቻቸውን ይዘጋሉ፣ ፊቶቻቸውን በፍርሃት ይሸፋፍናሉ። እንደ አፈ ታሪክ ካልሆነ በቀር በገሃድ ለማየት የሚከብድ መርበድበድን ይርበደበዱ ነበር። የልጁ አውሬነት በእናቱ ክፉ አስተሳሰብ ላይ ተመስርቶ አደገ። እናቱ ርኅራኄም በማያውቅ ክፉ አስተዳደግ ኮተኮተችው። እናትየው አናቅ ልቡ ለማንም እንዳይታጠፍ፣ ለደካሞች እንዳይራራ፣ ዓለምን በጉልበቱ እንጂ በሰብአዊነቱ እንዳይለካ አድርጋ ቀረጸችው። በዘመኑ የነበሩ ሰዎችም ከእርሱ ከመሸሽና ስሙን የሕፃናት ማስፈራሪያ፣ የአረጋውያን የሌሊት ቅዠት ከማድረግ ውጪ ሌላ አማራጭ አልነበራቸውም። ይሁን እንጂ የሰዎች ልብ ዛሬም ድረስ ከእነዚህ ጥያቄዎች አልተወገደም። የሰው ልጅ እንዴት በዚህ አፈጣጠር ሊያድግ ይችላል? ይህ ሰውስ ይህን ያህል ረዥም ዘመን እንዴት ሊኖር ቻለ? እነዚህ ታሪኮች ከጥንቱ ከኑህ ዓለይሂ ሰላም የጥፋት ውሃ ከተረፉት ረዣዥም ሰዎች ታሪክ ጋር ምን ግንኙነት አላቸው? ለእነዚህና መሰል ጥያቄዎች ሁሉ መልሶቻቸው ግን የትየለሌ ናቸው። አንዳንዶች ስለዚህ ስብዕና ሙሉ በሙሉ ካልጠፋው የጥንት ዘመን ቅሪት ነው በማለት ይሞግታሉ። ሌሎች ደግሞ ለምድር ነዋሪያን ከአላህ የተላከ ፈተና ነው ይላሉ።
ዑወጅ በወጣትነቱ ዘመን በሄደበት ሁሉ ጥፋትን ከማድረስ ወደ ኋላ ሳይል ከሰው ተገሎ ኖረ። በዚያ ዘመን የፈራረሱ ቤቶች፣ የተሰባበሩ ፍራፍሬዎችና አቅጣጫቸው የተለወጡ የውሃ መስመሮች የእግሩ አሻራዎች ነበሩ። ሰዎች ሲመለከቱት በሹክሹክታ እንዲህ ይባባሉ ነበር፣ የዓለም ሕዝቦች ቢሰባሰቡ እንኳ እሱን ማስወገድ አይችሉም። በዚህም የገዘፈ ስሙ ልጓም ለሌለው ጉልበትና ወሰን ለሌለው አምባገነንነት ተምሳሌት ሆኖ ቀረ። ዑወጅ የልጅነት ዘመኑን ጨርሶ ወደ ጎልማሳነት ዘመኑ በሚሸጋገርበት ወቅት በወቅቱ የሲና በረሃ ሰዎች ለታላቅ ዋይታ በተዘጋጁበት በአንድ የጭንቅ ምሽት ከአቅራቢያው ተራራ እንግዳ የሆነ ድምፅ ሰሙ። ይህ አስደንጋጭ ድምፅ በመጨረሻም ላይ ልቦች ከገመቱት በላይ ለሆነ ታላቅ እንቅስቃሴ መጀመሪያ እንደሆነም ታወቀ። ያን ዕለት ንጋቱ እንደተለመደው የሰላም ንጋት አልነበረም። ምድሪቱ ወዳልነበረችበት መልክ ልትቀየር የተዘጋጀች ይመስል ብርሃኑን ለመርጨት የሚፈራ በሚመስል ሁኔታ ንጋቱ እየተጎተተ ነበር የሚመጣው። ፀሐይ ስትወጣ ግን ከቀናት በፊት የሰዎችን ልብ ሲያናውጥ የነበረው እውነት ቁልጭ ብሎ ታየ። በዚያን ወቅት ዑወጅ ብኑ ዑኑቅ በቀላሉ እንደ ነፋስ የሚነፍስ ሰው አይደለም። ይልቁንም ልክ እንደሚንቀሳቀስ ተራራ የሚያጓራ ኃይል ሆነ። በዚያ ጠዋት በጦር ተራራ አቅራቢያ የሚኖሩ የመንደሩ ነዋሪዎች ምድርን የሚሰነጥቅ እንግዳ የሆነ ድምፅ ሰሙ። ይህ ድምፅ ልክ ምሕረት በማያውቅ ግዙፍ እግር ስር ድንጋዮች ሲፋጩ የሚሰማ አይነት ድምፅ ነበር። የቀዩ ሰዎችም እንደ ተደናገጡ ጉዳዩን ለማጣራት ከቤታቸው ወጡ። መርዶ ከመሰማቱ በፊት መርዶውን የሚናገር ነገር ከሩቅ እንደሚመጣ ይመስል ግራ ቀኝ አማተሩ። በዚህ ግራ በተጋባ ሁኔታ ላይ ሳሉም ድንገት ከተራራው ግርጌ በስተጀርባ አድማሱን የሸፈነ ረዥም ጥላ ሲርመሰመስ ተመለከቱ። ልክ ሌሊቱ ዳግም የተመለሰ ይመስል ጥላው መሬቱን ጽልመት አለበሰው። ጥላው የሸለቆቹን ግማሽ አካል የሸፈነ ሲሆን የሰው ወይንም የአውሬ ጥላ ሳይሆን አንዳች መቅሰፍትን ያዘለ የፈጣሪን ቁጣ የሚገልጽ ጥላ ይመስል ነበር። ዑወጅ ከመንደሩ አቅራቢያ ላይ ካለው ኮረብታ አንድ እርምጃ ብቻ ሲራመድ ግድብ እንደሰበረ የጎርፍ ውሃ ምድር ተናወጠች። ድንጋዮች ከተራራ ግርጌ ላይ ተንከባለሉ። የበረሃው አሸዋም ነፍስ እንዳለው ፍጡር ተንቀሳቀሰ። ከዚህ ሁሉ ትርምስ ጀርባ ያለውን እውነታ ሳያውቁ ነዋሪያኑ ይሸሹ ጀመር። ሴቶች ደግሞ የዚህ አስፈሪ ፍጡር መልክ በልጆቻቸው አእምሮ ውስጥ ለዘላለም ታትሞ እንዳይቀር በመፍራት ልጆቻቸውን አቅፈው ከዚህ ፍጡር ፊታቸውን ይሸፍኑ ነበር። ዑወጅ ከመንደሪቱ መሃል ቆሞ ወደ ሰማይ ቀና አለ። በርዝመቱ ሰማይን የሚገዳደር ይመስል ነበር። ከዚያም ሰዎች ብቻ ሳይሆኑ ምድርም የምትሰማውን በሚመስል ሁኔታ እንዲህ አለ። የዚህ መንደር ነዋሪያን ሆይ ይህ መንደር የኔ ሆኗል። ከእንግዲህ በእኔ ምድር ላይ መቆሚያ ቦታ የላችሁም፣ ውጡልኝ። ዑወጅ ቃላቶቹ እንደ ነጎድጓድ ነበሩ። ድምፁን ተከትሎ የቤቶች መስኮቶች ተገነጣጠሉ፣ ደካማ ጣሪያዎችም ወደቁ። የቤት እንስሳትም በፍርሃት ተደናግጠው ባለቤቶቻቸውን እስኪረግጡ ድረስ ይራወጡ ነበር። ዑወጅ ከነዚያ መንደርተኞች የሚፈልገው ነገር አልነበረም። ነገር ግን ከእናቱ የወረሰውን ወሰን የለሽ ጭካኔ የግዛቱ መጀመሪያ አድርጎ ለማወጅ ፈለገ። እጁን ወደ መሬት ሰዶ ለዘመናት መንደሩን ከፀሐይ ሐሩር ሲከላከል የነበረን አንድ ትልቅ ዋርካ ነቀለ። ዑወጅ የነቀለውን ግዙፍ ዋርካ ለአፍታ ተመለከተውና ታሪክን ይቀብር ይመስል ዋርካውን ዘቅዝቆ መልሶ መሬት ውስጥ ተከለው። ከመንደሮቹ መሃል እየተዘዋወረም ቤቶችን አንድ በአንድ እያለ ነካቸው። ይህን ያደረገውም ቤቶቹን ለማፍረስ ፈልጎ ሳይሆን ኃይሉን ለመፈተሽ ነበር። የቤቶቹን ግድግዳ በጣቶቹ ጫፎች ሲነካ ልክ በሰዎች እጅ እንዳለ አሸዋ ቤቱ ይፈራረስ ነበር። ይህን የሚያደርገው በጠላትነት ሳይሆን ልቡን በሞላው ግፍና የሰው ልጆች በሱ አይን ኢምንት ስለሆኑ ነበር። ይህን የተመለከቱት የመንደሩ ሰዎችም ቀያቸውን ትተው ወደ ተራራዎች ሸሹ። በተራራዎች ጫፍ ላይ ሆነው ከአጎራባች ግዛቶች እርዳታን በመፈለግ እሳት ያቀጣጥሉም ጀመር። ነገር ግን ይህን ዑወጅ የተሰኘውንና ለኃይሉም ወሰን የሌለውን ፍጡር ማን ሊጋፈጥ ይችላል?
በመንደሮች መካከል በተንቀሳቀሰ ቁጥር አውሎ ነፋስ በበረሃ ላይ ሲያልፍ የሚተወውን አይነት ጥፋት ትቶ ያልፍ ነበር። የተቦረቦሩ ሸለቆዎች፣ የተሰባበሩ ዛፎችና ቅጽበት ባልሞላ ጊዜ የፈራረሱ ቤቶች የኮቴው ግልጽ ፋናዎች ነበሩ። ምድር በዕድሜዋ ማለዳ ይህን መሰል ግፍን ስታስተናግድ የተመለከቱት መላእክትም ጌታችን ሆይ ጨካኝ ባሪያ ወሰን አለፈ፣ የፍጥረታትህንም ክብር አረከሰ፣ ባሮችህንም አሸበረ፣ ፍርድህን ስጥ በማለት የምድርን አቤቱታ ወደ ጌታቸው አቀረቡ። በታሪክ መዛግብት እንደተወሳው ለመላእክቱ ስሞታ የአላህ ምላሽ ቅጽበታዊ አልነበረም። አላህ ለዑወጅ የተወሰነ ጊዜ ምድር ላይ እንዲዘወትር ፈቀደለት። የመጥፊያው ቀጠሮ ሲመጣም የዑወጅ መጥፊያ ከብዙ ሺህ ዓመታት በኋላ በሚላከው ነቢዩላህ ሙሳ ዓለይሂ ሰላም እጅ እንዲሆንም በአዘል ተወሰነ። ይህም ውሳኔ በሰዎች ዘንድ የማይታወቅ በአላህ ዘንድ ግን የታወቀና የተደበቀ ምስጢር ነበር። ምድር በታሪኳ ጠዋት ላይ የሰው ልጆች ቁጥር ብዙም ባልተበራከተበት ወቅት ምድርን የሚያተራምሰው ፍጡር ከስፍራ ስፍራ ያለ ከልካይ ሲዘዋወር በመንደሮችና በተራሮች መካከል ፍርሃት ነገሰ። ቀናት አለፉ። ሁሉም ነገር በተመሳሳይ ሁኔታ ጭንቅ ላይ ጭንቅን እያከታተለ የሚቀጥል ይመስል ነበር። አንዱ መንደር ገና ዑወጅ ከመድረሱ በፊት ቤት ንብረቱን ትቶ ይሸሻል። ሌላው መንደር ደግሞ ጥላውን ሲያይ ዜናውን እንኳ ሳይሰማ ተዝለፍልፎ ይወድቃል። ይህ ዑወጅ የተሰኘ ግለሰብ ግመሎች ወይም በጎች ባሉበት ሸለቆ ሲያልፍ እንስሳቱ ሞትን በዐይናቸው ያዩ ይመስል ራሳቸውን ስተው ይበተኑ ነበር። ሰዎችን የሚያስፈራው በየመንደሮች የሚያደርገው ስደቱ ብቻ አልነበረም። ይልቁንም እጅግ አስፈሪ የነበረውና በምድር ላይ የሚተወው የጥፋቱ አሻራ ነበር። የእግሩ ዱካዎች በዝናብ ውሃ ተሞልተው ትናንሽ ሐይቆች ይሆናሉ። በተራሮች ላይ ሲራመድ የእግሩ ኮቴ ድንጋዮችን ይሰነጣጥቃሉ። አንዳንድ የታሪክ መዛግብት ይህን ግለሰብ በተመለከተ ዛፎችን እንደ ገለባ ያነሳቸዋል። የወንዝን ውሃ በትንሽ ኩባያ እንደሚቀዳ ሰው ሙሉ በሙሉ በአፉ ይጨልፈዋል። የሰዎችን ሹክሹክታ ከርቀት ይሰማል ይሉ ነበር። በጣም የሚገርመው ደግሞ አፈታሪኮች እንደሚሉት አራዊቶች ሳይቀሩ እሱ የሚሄድበትን መንገድ ይርቁ ነበር። አንበሶች ይሸሻሉ፣ ተኩላዎች መንገዳቸውን ይቀይራሉ። አዕዋፋትም እሱ በሚያልፍባቸው ተራሮች ላይ ጎጆ መቀለስን ያቆማሉ። ሌሊት ሲሆን ዑወጅ ወደ ሜዳ ወጥቶ ራሱን ወደ ኮከቦች ቀና በማድረግ ደመናን የሚያንቀሳቅስ ጩኸት ይጮህ ነበር። የሰሙት ሰዎች እንደሚናገሩት ጩኸቱ ልብን የሚያደክምና በቤቶች ውስጥ ያሉ ቀንዲሎችን የሚያጠፋ ነበር። አንዳንድ ምንጮች እንደሚሉት በአንድ ሌሊት ሰማይ ለጩኸቱ ምላሽ ሰጠች። አካባቢውን ድንገት ብርሃን ሞላው። ጨለማውን ሰንጥቆ የወረደው እሳት አቅራቢያው ያለውን ተራራ መታው። ተራራው ከመናወጡ የተነሳ ሰዎች ለሁለት የተሰነጠቀ መሰላቸው። ዑወጅም ያን ከሰማይ የተወረወረውን እሳት እየተመለከተ ካለበት ቆመ። በሕይወቱ ለመጀመሪያ ጊዜ ከሱ የበለጠ ነገር የገጠመው መሰለው። ይህን ትዕይንት ሲመለከት ዑወጅ አልፈራም። ነገር ግን አንድ እርምጃ ወደ ኋላ አፈገፈገ። ያች እርምጃ ሰዎች ይህ ፍጡር ምን ያህል ኃያል ቢሆንም ከሱ በላይ ለሆነ ኃያል አንገቱን የሚደፋ ፍጡር መሆኑን የተረዱበት የመጀመሪያዋ እርምጃ ነበረች። ከዚያች ሌሊት በኋላ የዑወጅ ባህሪ ተለወጠ። ይበልጥ ረጋ ያለና አሳቢ ሆነ። መሬቱን መቆፈር፣ ድንጋዮችን መሰብሰብና የሰዎችን ቤት የማይመስል መኖሪያ ለራሱ መገንባትም ጀመረ። መኖሪያው ከመግዘፉ የተነሳ የተራራ ምሽግ ይመስል ነበር። ምሰሶቹ ከግዙፍ የዘንባባ ዛፎች፣ ጣራው ደግሞ ጠንካራ ሰዎች አንዱን እንኳ ማነቃነቅ ከማይችሏቸው ድንጋዮች የተሠራ ነበር። ይህን የተመለከቱት ሰዎችም ይህ ምሽግ የመንደራችን ፍጻሜ ይሆናል፣ ምድሪቱን በሱ ብቻ የምትገዛ መንግሥት ያደርጋታልም ይሉ ጀመር። በእርግጥ ነገሩም እውነት ሆነ። ዑወጅ የሸቀጥ ነጋዴዎች በሚተላለፉባቸው መንገዶች ላይ ሁሉ አለቃ መሆኑን አወጀ። ተጓዦችን እያስቆመ ንብረታቸውን ይቀማም ጀመር። ይህን የሚያደርገው ፈልጎት ሳይሆን የግዛቱ ባለቤት እሱ መሆኑን ለማረጋገጥ ብቻ ነበር። በወቅቱ የነበሩ ሰዎች ወደ አላህ ከመጮህ ውጪ አማራጭ አልነበራቸውም። የሌሊት ምሽቶች በሴቶች ለቅሶ፣ በሽማግሌዎች ዱዓና በደካሞች ልመና ተሞሉ።
ከዚህ ፍጡር ጋር ውጊያ እንደማያዋጣ ሰይፍም ተራራ የሚመስለውን አካል እንደማይበግረው ሕዝቡ አውቋልና። ከዚህ ሁሉ መሃል ሰዎች ዑወጅ ብኑ ዒናቅ ምድር ላይ ለመጀመሪያ ጊዜ ከታየበት ጊዜ የበለጠ ታላቅ ቀን ይመጣል ብለው አልጠበቁም ነበር። ሆኖም ግን ከሰባት ሰማያት በላይ ሆኖ የሚሆነውን የሚመለከተው ፈጣሪ ከዚህ በፊትም ሆነ በኋላ ያልተከሰተ ታላቅ ክስተት ለሰው ልጆች እያዘጋጀ ነበር። ዘመናት ነግደው ጊዜው የኑህ ዓለይሂ ሰላም ዘመን ነበር። በዚህ ጨለማ ዘመን የክፋት ሥራ በምድር ላይ ከፍ ከፍ አለ። ወንጀሎች በዙ፣ ግፍ ሰፈነ፣ ልቦችም በአምልኮተ ጣዖትና በድንቁርና ጠፉ። ከዚያም ምድር በአላህ የተጻፈላትን ዕጣ ፈንታ የምትቀበለበትና የነቢዩላህ ኑህ ዓለይሂ ሰላም ዱዓ ምላሽ የሚያገኝበት ቀን መጣ። የአላህ ቅጣት ትእዛዝ በኑህ ዓለይሂ ሰላም ሕዝቦች ላይ በመጣ ጊዜ ዑወጅ በዚያ ቀን በታላቅ ተራራ አናት ላይ ቆሞ ሰማይን በጉጉትና በመገዳደር ይመለከት ነበር። ድንገት የአየሩ ሁኔታ ለምን እንደተለወጠ ሊረዳ አልቻለም። ደመናዎች ጠቆሩ፣ መብረቅ ምድርን ይመታል፣ ነፋሱም እንደ ባልቴቶች ዋይታ ያሰማ ጀመር። ከዚያም ሰዎች ተራሮች የሚንቀጠቀጡለትን ጩኸት ሰሙ። ይህ ጩኸት ሰማይ በራፎቿን ከፍታ ስትፈነዳ፣ ምድርም ምንጮቿን በየስንዝር ርቀቱ ስታፈልቅ መላው የሰው ዘር የጮኸው ጩኸት ነበር። ውሃው ከላይ እንደ ሰይፍ እየተምዘገዘገ ወረደ፣ ከምድርም እንደ እሳት እየተንቀለቀለ ወጣ። ፍጥረተ ዓለሙ በሙሉ የሰው ልጆችን ለማጥፋት የተባበረ ይመስል ምድር ተጥለቀለቀች። በየስፍራው ሰዎች አቤቱ ምሕረትህን፣ ጌታችን ምሕረትህን እያሉ ይጮኹ ነበር። ምሕረት ግን ቀድሞ አልፏል። ቅጣትም በምሕረት የማይነሳበት ጊዜ ደርሶ ኑሯልና። በዚህ ሁሉ ታላቅ ሰጥሞ መጥፋት መካከል አንድ የእምነት ተስፋ ነበር። ይህ ተስፋም የነቢዩላህ ኑህ ዓለይሂ ሰላም መርከብ ነበር። በመለኮታዊ ኃይል በውሃው ላይ የምትንሳፈፍ የፈጣሪን ቃል ኪዳን ያመኑትንና መልእክተኛውን የታዘዙትን ሁሉ የተሸከመች መርከብ ከውቅያኖሱ መሃል ስትንሳፈፍ ትታያለች። ሰዎች ከሩቅ ያዩዋት ነበር። በማዕበል የማትሰጥም በነፋስ የማትታጠፍ በብርሃን ሰሌዳ ላይ ትሮጥ ይመስል ከርቀት ትታይ ነበር። ፍጥረታት ሁሉ በሰመጡበት በዚያ አስፈሪ ሁነት ላይ በዚህ ሁሉ ትርምስ መሃል አንድ ግዙፍ ፍጡር ማዕበሉ ሳይበግረው ከመሃል ቆሞ ይታያል። ብቻውን የጥፋት ውሃ ላይ የቆመው ግዙፉ ዑወጅ በውሃው መሃል ቆሞ ነበር እውነቱን ሲከታተል የነበረው። ውሃው የተራሮችን ጫፍ ሳይቀር አልፎ ዓለምን ድንበር የለሽ ባህር አድርጎታል። ቢሆንም ግን ዓለምን ያጥለቀለቀው ውሃ ዑወጅን የሚደርሰው እስከ ጉልበቱ ብቻ ነበር። ከፍተኛ የማጥለቅለቅ ኃይል የነበራቸው ማዕበሎች ግዙፍ የዛፍ ግንዶችን እንደሚመቱ ነበር ዑወጅን ሳያነቃንቁትና ሳያናውጡት እግሮቹን ይመቱት የነበረው። ዑወጅ ወደ ኑህ ዓለይሂ ሰላም መርከብ ተመለከተና ቀረብ ብሎ በመርከቡ ውስጥ ያሉት ሁሉ በሚሰሙት ድምፅ ኑህ ሆይ እኔ አልሰጥምምና ከእናንተ ጋር ጫኑኝ ብሎ አንጓራ። የኑህም ዓለይሂ ሰላም መልስ በጥበብና በእርግጠኝነት የተሞላ ነበር። ከአላህ ትእዛዝ መሸሸጊያ የለህም ልብህ ካላመነ በቀር። ልቡ ያላመነ ሰው ደግሞ የፍጥረት ሁሉ ረዥሙ ቢሆን እንኳ በእኔ መርከብ ውስጥ መሸሸጊያ የለውም ብሎ መለሰለት። ዑወጅ የነቢዩ ኑህን ዓለይሂ ሰላም ቃል አልተረዳም። ርዝመት ድነትን እንደሚያስገኝ ኃይልም የሰማይን ቅጣት እንደማይከላከል ሊረዳ አልቻለም ነበር። እጁን ወደ መርከቡ ጫፍ ዘረጋ። መርከቢቱን ሊጨብጣትም ፈልጎ ነበር። ነገር ግን ማዕበሉ ድንገት ሰማያዊ ትእዛዝ የተቀበለ ይመስል ተሰነጠቀና መርከቧን ከሱ አራቃት። ዑወጅም ጮኸ፣ በፊቴ የሚቆም አንድም ሰው የለም። ውሃም፣ ተራራም፣ ሰውም መርከብም ከኔ ፊት የለም ማለትም ጀመረ። በወቅቱ ዑወጅን የሚመታ መቅሰፍት ከሰማይ አልመጣም ነበር። ይልቁንም ልክ እንደ ጨለማ ጣራ የሆነ አስፈሪ ጥቁር ማዕበል ተላከበት። ያም ማዕበል ዑወጅን ልቡ ለመጀመሪያ ጊዜ እስኪንቀጠቀጥ ድረስ ደረቱን መታው። ግዙፉ ፍጡርም አንድ እርምጃ ወደ ኋላ ተመለሰ። ከዚያም ደሙ በደም ስሩ ውስጥ እየፈላ ዑወጅ በቦታው ጸንቶ ቆመ። ዑወጅ አልሰጠምም። ነገር ግን ውሃውን ተቋቁሞና ጠንካራ ስለሆነ ሳይሆን የቀድሞቹ ታሪኮች እንደተላለፈው ለሚመጡት ዘመናት ትውልዶች የተተወ ፈተና
ኢብትላኡን ሙአጀል ስለሆነ ነው። ምድር ከመጥለቅለቋ ድና ሕይወት እንደ አዲስ ምድር ላይ ይለመልም ጀመር። ግዙፉ ፍጡርም ተረፈ። ግና ይህ ሰው መትረፉ በሕይወቱ የጨለማው ዘመን መጀመሪያ ነበር። ቀናት አለፉ። ውሃው ከምድር ላይ ሲደርቅ ሰዎችም ሕይወታቸውን እንደገና ለመገንባት ከመርከቢቱ ወጡ። ምድሪቱ አዲስ ነበረች። እንጭጭ ዛፎች፣ ንጹሕ አየር እና ከዜሮ የሚጀምር ሕይወት ምድሪቱ ላይ ይስተዋል ነበር። ነገር ግን በዚህች አዲስ ተፈጥሮ ውስጥ ብቻውን የሚንቀሳቀስ እንግዳ ነገር ነበር። ተራሮች ይዘዋወሩ ይመስል ምድርን የሚያንቀጠቅጡ የአውጅ ከባድ እርምጃዎች በምድር ላይ ይስተዋሉ ነበር። ዑወጅ ብቻውን ነበር። እናቱ ዑኑቅ በጎርፉ ሙታለች። ሰዎችም ጠፍተዋል። ዑወጅ የሚያውቀውም ሆነ ስሙን የሚያውቅ ሰው በምድር ላይ ማንም አልቀረም። ሁሉም ሰጥሟል። ለመጀመሪያ ጊዜ ይህ ግዙፍ ፍጡር ከዚህ በፊት የማያውቀው ስሜት ተሰማው። ብቸኝነትና ባይተዋርነት ተጠናወተው። ዑወጅ በተራሮችና በሜዳዎች መካከል መዘዋወር ጀመረ። ማንም የሚያጠቃው አልነበረም። በምድር ገጽ ላይም ማንም የሰው ዘር ስላልነበረ ከጸጥታውና ጭርታው በላይ የሚያስፈራው የአውሬ አሻራ የሚመስል ኮቴ ዑወጅ ትቶ ሲያልፍ ነበር። በመቶዎች የሚቆጠሩ ዘመናትም አለፉ። ሰዎችም እንደገና ምድሪቱ ላይ በዙ። በርካታ ነገድም በሸለቆችና በሜዳዎች ስር መኖር ጀመሩ። በዘመኑ የነበሩ ልጆችም በአፈ ታሪክ መልኩ በሌሊት የሚደጋገም ስም ይሰሙ ጀመር። ዑወጅ ከጥፋት ውሃ የተረፈው ግዙፉ ፍጡር፣ ከተራራዎች የሚልቅ ቁመት ያለው አስፈሪው ሰው በማለት በተረት መልኩ ስሙ ተንሰራፋ። ከምድር ነዋሪያን ተገሎ የሚኖረው ይህ ፍጡር አንዳንድ ጊዜ ከሩቅ ይታይ ነበር። ከርቀት ሲታይም በተራራና በተራራ መካከል የቆመ አስፈሪ መንፈስ ይመስል ነበር። እሱም ቆሞ ፀሐይ ከኋላው ስትወጣ ጥላው ሩቅ አካባቢዎችን ይሸፍናል። ሰዎችም ምሽት የተቃረበ ይመስላቸዋል ይባላል። ነገዶችም ከአንዱ ቦታ ወደ ሌላ ቦታ ሲንቀሳቀሱ ዑወጅ ይገኛል የሚሏትን ምድር በሙሉ ይርቁ ነበር። የሰው ልጆች መስፋፋትና የከተሞች መቋቋም እየጨመረ በሄደ ጊዜ ዑወጅ ምድሪቱም እየጠበበችው እንደሆነ ተሰማው። ሰዎች የእርሱ የሆነችውን መሬት ለመውረስ እየሞከሩ ነው ብሎም አሰበ። እንደገና መንቀሳቀስ ጀመረ። መጀመሪያ በዝግታ ከዚያም በኃይል በመጨረሻም በማይገታ ኃይል ዑወጅ ወደ ሰው ልጆች ተመለሰ። መንደሮችን እየገባ የሚፈልገውን ይወስዳል፣ የሚቃወመውን ይገድላል። ወንዶች እንዲሸሹና ሴቶች እንዲጮኹ ያስገድዳል። ስሙም ለሽብር መለያ ሆነ። ነቢያት በዘመኑ ተነሱ። ነገር ግን ዑወጅ ምንም መልእክተኛ አልሰማም። ከሰማይ ለሚመጡ ለጥበብ ድምፆችም ጆሮውን አልሰጠም። አንዳንድ ሰዎች አላህ በምድር ላይ ጻድቃን ባሮች አሉትና ሰዎችን ተዋቸው ብለው መከሩት። እርሱ ግን ወፎችንም በሚያስፈራ ድምፅ ከኃይሌ ሌላ ጌታ የላችሁም፣ በምድር ላይ ከኔ የሚረዝም ማን ነው? በሰማይ ከኔ የሚበልጥ ኃይለኛ ማን ነው? ብሎ ጮኸ። እንደዚህ ያሉ ቃላት ብቻ ሁሉንም ግፍና ትዕቢቱን ለመግለጽ በቂ ነበሩ። በዚያ ዘመን በማኅበረሰቡና በጥበበኞች አንደበት ዑወጅ የማይቆምበት ቀን ይመጣል። በጻድቅ ባሪያ እጅም ይወድቃል፣ ሽንፈቱንም ይቀምሳል የሚል ምስጢራዊ ትንቢት ይሰራጭ ጀመር። ሰዎችም ይህን ግዙፍ ፊት ለማየት የሚዳፈር ሰው ሲፋለመው ደግሞ እንዴት ያለ ሰው ቢሆን ነው ብለው ይጠይቁ ነበር። መልሱም ሙሳ የሚባል ሰው ነው፣ በኋለኛው ዘመን ይወለዳል በማለት በሹክሹክታ ይመጣላቸው ነበር። ከበርካታ ዘመናት በኋላም እልፍ አላፍ ነቢያት ተፈራርቀው በመጨረሻም የዚህ ፍጡር ፍጻሜ ሲቃረብ ለፍጻሜው ሰበብ የተደረገው ሙሳ ዓለይሂ ሰላም ነቢይ ሆኖ ወደ ምድር ብቅ አለ። በእነዚያ ከባድ ቀናት እስራኤላውያን ከነቢዩ ሙሳ ዓለይሂ ሰላም ጋር ሆነው ቁስላቸውን እያስታመሙና የአላህን ቃል ኪዳን ተስፋ እያደረጉ ወደ ቅድስቲቱ ምድር በመገስገስ ላይ ነበሩ። ነገር ግን የዚያን ግዙፍ ፍጡር ስም ሲሰሙ
ነገዶች ሁሉ በፍርሃት ይርዱ ነበር። በመቀጠልም ሙሳ ዓለይሂ ሰላም ይህንን ፍጡር ከሕዝቡ ጋር ሆኖ እንዲታገል ከሰማይ ተደነገገበት። እስራኤላውያኑ ይህን ጉዳይ ሲሰሙ ሙሳ ሆይ ቁመቱ ከደመና በላይ የሆነን ሰው እንዴት እንጋፈጠዋለን? ተራራን እንደ ጠጠር በሚወረውር ግዙፍ ፍጡር ፊት ማን ይቆማል? ሲሉ ጠየቁት። ሙሳም ዓለይሂ ሰላም ጨለማውን የሚገፋውን የለበ ሙሉነት ፊቱን ወደ ሕዝቡ ዞር አደረገና ከአላህ ኃይል የሚበልጥ ጉልበት የለም፣ እኔን ያዘዘኝ ጌታ ነው። አላህ ደግሞ ያዘዘውን ባሪያውን ብቻውን አይተውም በማለት መለሰላቸው። በዚያች ሌሊት ሙሳ ዓለይሂ ሰላም ከሕዝቡ ተነጥሎ ለብቻው ሆነ። ነፋሱ እንደ መለኮታዊ መልእክት ወደሚነፍስበት ወደ ሲና ተራራ ጫፍ ላይም ወጣ። እጁንም ወደ ሰማይ ዘርግቶ ከጌታው ጋር መምከር ጀመረ። ሙሳ ዓለይሂ ሰላም ይህን ሁሉ ሲያደርግ ከበታቹ ግን ሸለቆውን የሚሰነጥቅ የእርምጃ ድምፅ ይሰማ ነበር። አዎን፣ ያ የኮቴ ድምፅ የዕወጅ አረማመድ ነበር። ምድር በመላ ትንቀጠቀጣለች። ሙሳ ዓለይሂ ሰላም ድምፁን ከፍ አድርጎ ዱዓ ያደርግን ጀመር። ወዲያውም የጦርነቱ ሰዓት መቅረቡንና የመለኮት እገዛ እንደማይለየውም የሚገልጽ ወሕይ ወደ ሙሳ ዓለይሂ ሰላም መጣለት። በዚያች ቅጽበት ሙሳ ዓለይሂ ሰላም የሚጋፈጠው ተራ ሰው እንዳልሆነም ተረዳ። ከጥፋት ውሃ የተረፈ የቀደምት ዘመን ቅሪት የሆነ ፍጻሜው በሙሳ ዓለይሂ ሰላም እጅ እንዲሆን በፈጣሪ የተወሰነለት ግዙፍ አካል መሆኑንም አወቀ። ምሽቱ ተጠናቆ ጎህ ሲቀድ ሸለቆ በሙሉ በአንድ ሰው ጥላ ተሸፈነ። ዑወጅ ብኑ ዒናቅ ቆሞ ልክ አንድ ሰው ጉንዳንን ቁልቁል እንደሚያይ ሙሳን ዓለይሂ ሰላም በንቀት ይመለከተው ነበር። በመቀጠልም ተራራ የሚያንቀጠቅጥ ድምፁን አሰምቶ እንዲህ አለ፣ ሙሳ ሆይ ምን ፈልገህ መጣ? አንተና ሕዝቦችህ መሬቴን ልትቀሙኝ ነውን? ወይንስ ምሕረትን ልትለምኑኝ? ሙሳም ዓለይሂ ሰላም በነቢያት ጽናት ቆሞ ምድር የአላህ ናት፣ ለፈለገው ያወርሳታል፣ የጠፊነትህ ትእዛዝ ደግሞ ከላይ መጥቷል ብሎ መለሰለት። ይህን የሰማው ዒወጅ አየርን የሚሰነጥቅ ድንጋይን የሚፈረካክስ አስፈሪ ሳቅ ሳቀ። ከዚያም ግዙፍ እጁን ወደ አንድ ተራራ ሰደደና ልክ አበባ እንደሚቀነጥስ ተራራውን ከስሩ ነቅሎ የእስራኤልን ጦር በአንድ ጊዜ ሊጨርስበት ከራሱ ላይ አነሳው። ቅጽበቱ ትንፋሽ የሚሰርቅ አስጨናቂ ሰዓት ነበር። አላህም አንዲትን ትንሽ ወፍ ላከ። አዎን፣ እዚህ ግባ እማትባል ወፍ በዕወጅ ራስ ላይ እየዞረች የተሸከመውን ተራራ ከላይ ትቦረቡረው ጀመር። ተራራው እንደ ወንፊት ተበሳ፣ ተሰነጠቀ። ድንገትም በዕወጅ አንገት በኩል ወርዶ በትከሻው ላይ እንደ ሐብል ጠለቀለት። ግዙፉ ሰው ሚዛኑን ሳተ፣ ተደናቀፈ። ጉልበቱ በከዳበት፣ ትዕቢቱ በተሰበረበት በዚያች ቅጽበት ሙሳ ዓለይሂ ሰላም ወደ እርሱ ተጠጋ። ሙሳ ዓለይሂ ሰላም ባህር የከፈለበትን ፊርዓውንን ያዋረደበትንና የታሪክ ተአምር የሆነችውን በትሩን ጨብጦ ወደ ፊቱ ገሰገሰ። ማንም ሰው በፍርሃት ሊቀርበው በማይደፍረው በዚያ ግዙፍ ሰው ፊትም ሙሳ ዓለይሂ ሰላም ቀጥ ብሎ ቆመ። ሙሳ ዓለይሂ ሰላም በትሩን አንስቶ የታዘዘውን ቃል እያነበነበ ግዙፉን ፍጡር በበትሩ መታው። ይህች ምት የሙሳን ዓለይሂ ሰላም ጉልበት ብቻ ሳይሆን የታሪክን ቁጣ፣ የተበዳዮችን ዱዓና የሰማይን ትእዛዝ ያዘለች ነበረች። በትሯ ቁርጭምጭሚቱ ላይ አረፈች። ሕመሙ ወደ ግዙፍ ሰውነቱ ተላለፈ። በውስጡ ያሉ ተራሮች የተናዱ ያህልም ሆነ። ሸለቆ ለሁለት እስኪሰነጠቅ ድረስ የሚሰማ አስፈሪ ጩኸትን ዕወጅ ሕመሙን መቋቋም አቅቶት ጮኸ። በመጨረሻም እንደ ዋርካ ተገረሰሰ። ኮረብታዎች ተናወጡ፣ አሸዋው ተንቀጠቀጠ። ወፎች ከጎጇቸው በድንጋጤ በረሩ። ዕወጅ ከወደቀበት ሊነሳ ሞከረ። ነገር ግን ፍርዱ ከላይ ተጽፏል። ሙሳም ዓለይሂ ሰላም በበትሩ ለሁለተኛ ጊዜ መታው። ይህን ጊዜ እስከ መጨረሻው ትንፋሹ ከአካሉ ተለየች። ያ ለዘመናት የኖረ ግዙፍ ፍጡር ወደ ግዙፍ በድንነት ተቀየረ። ውድ አድማጮች፣ ይህን ግዙፍ ውስብስብ የሆነ ታሪክ ኢማም አጠበሪ፣ ኢማም አልቁርጡብይና ሌሎች የኢስላም ምሁራን በስፋት ያወሱት ቢሆንም ግና እንደነ ኢብኑ ከሲር፣ ኢብኑ አልቀይም፣ ኢብኑ ሐጀር አልሃይተሚና ሌሎች ደግሞ ለልቦና የሚከብድ አፈታሪክ ሊሆን ይችላል በማለት ምልከታቸውን አስቀምጠዋል። እርሶስ
ይህ ክስተት እውን ምድራችን ያስተናገደችው ትክክለኛ ክስተት ነው ብለው ያምናሉ? በኮሜንት ቦክስ ላይ ሐሳብዎን ያጋሩን።